አቤላ ደግሞ ማለት ነው በቃ አስፈላጊ አይደለም ካለች አስፈላጊ አይደለችም። አስፈላጊ እንዳልሆነች ደግሞ እያወቅ ለምንድን ነው እንደዚህ የምትሆነው? እንዴ ልብ ሁለት ቦታ እየተካፈለ እኮ ነው ሰውዬው። ሴትየው እኮ ታፈቅር ካለች አልነገረችክም እንጂ ታፈቅር ካለች ስለዚህ እንደ ጓደኛ እንደ ሌላ ነገር ካንተ አጠገብ መቆም አትችልም። ምክንያቱም ታፈቅሯለች፣ ሌላ ስሜት ነው የምሰማት። ስለዚህ እሷ ሄዳለሁ ካለች ሊቃቃት። እንደ ምንድነው ይሄ? አንተ ሁለቱም ሴቶች እንዲጨቃጨቁ ነው እንደምትፈልገው? እንደ ጓደኛ መቀጠል ትችላለች። የምንም ጓደኛ የለም፣ ጓደኝነት የለም። አንድ ወንድና አንድ ሴት እስካሉ ድረስ የምንም ቤስት ፍሬንድ ጓደኛ ሊኖር አይችልም። ምክንያቱም እንደዛ ሲሆን ሶሊያናም በጣም ጭቅጭቅ ውስጥ ታስገባ ካለች ሁሌ ነው የምትጨቃጨቅ። ምክንያቱም ከማርታ ጋር ስትገናኝ ሌላ ነገር ነው የምታስቡ። ትውጣ እንዴ ትውጣ፣ አስወጣት በቃ ትውጣ። ምን ትሰራለች? ለአንተ ምን ትሰራለች? ትውጣ እንዴ። አስፈላጊ ያልሆነች አስፈላጊ አይደለሽም። ዋሽተሽኛል ብለህ አይደለ እንዴ እስካሁን እንትን ያልከው የተጨቃጨቅከው፣ የተጣላኸው፣ ያኮረፍከው፣ የተናደድከው። ዛሬ ላይ ደግሞ እንደ ጓደኛ መቀጠል እንችላለን። ሌላ እንደ ጓደኛ አይደል እንደ ነበራችሁ ሌላ ነገር ነበራችሁ። እንደኛ ማናቆ እንደ እናንተ ፌፌኩ ነው እንደምታወጡት እንዴ? ምን የሚባል ነገር ነው? ድብቅ ፍቅር ነው እንደ ያዛችሁ እናንተ። እኛ ማናቆ እኛ አናቅም። እኛ የምናውቀው ቤስት ፍሬንድ እንደሆናችሁ ነው። ሌላ ታምር እንዳላችሁ አላወቀንም። ግን ልጅቷ በቃ ጥልቅ ያለ ፍቅር ውስጥ እንደገባችሁ በእርግጠኝነት እናውቃለን ሁላችንም ማለት ነው። አፍቅራለች፣ አቤል አንተን አፍቅራለች። የእነሱ ፍቅር ደግሞ ውር ብሎ ነው የሚገባው። ምክንያቱም ልባቸው ላይ በጣም ስለሚጠመጠም ከባድ ነው። አጠገብክ ላይ አታስቀምጥ፣ አታስፈልግክም ለአንተ። አሁን ማርቲ ምንም የምታስፈልግክ ሰው አይደለችም። ምን ትሰራልካለች እንዴ? ሶሊያና አለች አይደለ እንዴ? አጠገብክ ላይ ምንድን ነው የምትሰራ እንዴ? ማርቲ ምን ትሰራ ካለች ለአንተ? ምን ነው ይሄ? እንደ ሩታና እንደ ሄርሜላ ሁለቱም እንዲጣሉ ነው እንደምትፈልገው? አሁን ሄርሜላና ሩታ እኔ ጋር እንደሚሉ አንተ ሁለቱም ሴቶችን ማጣላት ነው እንደምትፈልገው? የምን አባ ጓደኛ ሆነ ነው ካንተ አጠገብ የምትቆሙ? ለምን ነው ካንተ አጠገብ የምትሆነው? ያኔ ስሊክ ምን የሚባል ነገር ነው? አይሆንም። ሶሊያና እሺ አትበይ። ጓደኝነት የማይሰራ ነው። ምክንያቱም አንቺ አቤላን የምታፈቅሪ የምትወጂ ከሆነ የምንም ቤስት ፍሬንድ አያስፈልግም። በቃ ኦሪጂናል ፍቅረኛ ከሆነ ይሁኑ። አንቺ ቤስት ፍሬንድ ሆነሽ እንትን በይ። አንቺ ምን ነሽ? ያኔ ሶሊያና ምን ስትሆን ነው? አንተ ጓደኛ ሆነን መቀጠል እንችላለን። የምንም የሴትና የወንድ ቤስት ፍሬንድ ሆኖ ጓደኛ ሆኖ መቀጠል የለም። ለዛም ደግሞ የሚፈቃቀሩት ያኔ ታፈቅር ካለች እንደዛ ሆነ ከጠገብክ ላይ መቀመጥ ለሷ ሲቃይ ነው ሲጀመር ማለት። አንተ የምትወደው ሶሊያና ነው፣ እሷ ደግሞ የምትወደው አንተ ነው። እንደዛ ሆነ አጠገብ ላይ ሁሌ እየተጠራራችሁ ምናምን ሌላ ታምር ውስጥ ነው የምትገቡት። እሱን ፈልገ ነው ሲጀመር፣ ሌላ ታምር ውስጥ መግባት ፈልገ ነው ሲጀመር። አቤላ እንደዚህ የምትሆነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አይው ማርታ አዲስ እንትን ይዛ መታለች። ምንድነው እሱ? እኔ ካንተ አጠገብ እርቃለሁ፣ አንተ የምትወደው ሶሊያና ስለሆነች እኔ አስፈላጊ አይደለሁም በአንተ ህይወት ላይ ብላ መጣለች። ስለዚህ ውጪ መውጣት የምትችሉ ከሆነ የእናንተ ዘር ማንዘራችሁ መውጣት አትችሉ፣ መግባት ነው የምትችሉት። አይደል እንደ ቤተሰብ ሄርሜላንም ማየታችሁ አይደለም? እወጣለሁ እያለች ነው። ዛሬ ደግሞ እየተቃቀፈች እንደምትመጣ እርግጠኛ ነኝ። ቡዜ ደግሞ ትናንትና ይሄንን አይዲያ ይዛ የመጣችው ለምን እንደሆነ በደንብ አድርገን እናውቃለን። ምክንያቱም ይሄ በቃ ሉሊን ወደ አያቶቹ ጋር ወስደናል። አንቺ በቃ ካብርሽ ጋፋ ብለሽ መኖር ትችላለሽ። አብርሽ ከዚህ በኋላ ሉሊን እያለ ወደ ሩታ ቤት አይድም ብሎ ነው እንደዚህ ያለው። እሱ ሲጀመር ዝፍዝፎች ናቸው።